የትናንትናው ሳይበቃሽ ዛሬ ማቆራጠጥሽኝ አይደል? እንዴ ምን አድርጌ? በልተን ሳንጨርስ አልነግረን ብለሽ ነው። እዝራ ግን ያለው ሬሞች ነው እንዴ? አረ እንዲሁም በተቃራኒው ነበር ራሴ ማስበው። እና ታዲያ ምንድን ነው? እኔ ምን አውቃለሁ ብለሽ ነው። ብቻ ያንቺ ጉዳይ ስለሆነ መሰለኝ ወደ እኔ ቆረጠኝ። እንደሱ ከሆነማ አሁን እንሂድ። እንዴ ወዴት? ወደ ቤታችን ነው። ሳትነግሪኝ? እኔ ወሬኛ ሰው አልወድም። ሀና ግን ምን እየሆንሽ ነው? ስቀልድ ነው እዝራ፣ እነግርሃለሁ። እሺ ንገሪኝ። ምንድን ነው? ከማዬ ጋር አወራን። አወራን ስትይ ሁሉንም ነገር ተረዳች። አልገባኝም። ሀና እኔ እዛ ቤት መኖር እየሰለቸኝ እንደሆነ ነው። ይህን ያህል ሰልችቶሻል እንዴ? እዝራ እኔ ራሴ ሽማግሌ ላክ ብዬ ነገሩን አንስቼ ወደኋላ ማለት ሰላም የሚሰጠኝ ነው እንዴ የሚመስልህ? እንደሱ ማለት ሳይሆን አንዳንዴ ያው ችግር አይጠፋም ብዬ ነው። እዝራ ከአንተ ጋር አብሮ መኖሩን ከአንተ በላይ ራሴ እፈልገዋለሁ። ግን ደግሞ አሁን ቤተሰቦች ላይ እየተፈጠረ። አዎ በደንብ አውቃለሁ። ምንድን ነው ኬዙ? ትልቅ ድርጅት ነበራት። ድርጅቱ አሁን በዕዳ ተይዞባታል። ያላትንም ንብረት እንዳታንቀሳቀስ ፍርድ ቤት ወስኖባታል። ሴትዮዋ ግን በጣም ጥሩ ሰው ትመስላለች። ትመስላለች ብቻ ሳይሆን በጣም ጥሩ ሴት ናት። ግን ወይም ተፈጥሮ ነው። አቶ መዘክር የፍርድ ቤቱን ሂደት እንዳጣራ አዞኝ ነበር። ለዛ ነው። ምን? እንዴት? እንዴት ማለት ምን ማለት ነው? ማለቴ ቆይ ለምን ፈልጎት ነው? አቶ መዘክርን ታውቋለህ፣ ሰው ማገዝ ይወዳል። ያው እሷንም ሊያግዛት ይሆናላ። እንደዛ ከሆነ ታዲያ አንተን ለምን መረጠ? ማለቴ ከአንተ በተሻለ እኔ እንደምቀርባት ያውቃል። እኔም መጠየቅ ይችል ነበር። እሱን እንኳን እኔ አላውቅም። ቆይ ታዲያ እሺ፣ አንተ ያገኘው ነገር አለ? ይገርምሃል፣ ጠበቃዋን ላናግረው ሞክሬ ነበር ግን እና ታዲያ የአባቱና የያዙ ማለት ምን ማለት ነው? እንጂ ይዋል አይደል እንቅልፋም ሳይሆን አይቀርም ለማለት ነው። አረ ፋኖሲ እንደሱ ነው ነገሩ። አንቺ ታመጪው አንቺ ታሮጪው ነው ነገሩ። እንግዲህ ራስ ለማን ጀምራለህ? አረ በጣም ጥሩ ነው። እንቅልፋም ሆኔን ደግሞ ውለጅ እናሳይሻለሁ። ቆይ በወልድስ ምን ልታረገኝ? እሱ ስትወልጂ እናያለን። ልጄ ግን ምን እንዲሆን ነው የምትፈልገው? ምን እንዲሆን ማለት ደግሞ ምን ማለት ነው? አለ አይደል አሁን ለምሳሌ ልጄ ሐኪም ቢሆን ደስ ይለኛል። አረረረ እኔማ ልጄ ሀገር አቋራጭ መኪና የሚነዳ የባስ ሹፌር እንዲሆን ነው የምፈልገው። ምን አልክ? ጥበቃማ ለማለት አንተ ሆነ ነው። አንተ ምን ጉድ ነህ? የራስህ ማያጠራለህ እንዴ? ባይሆን እኔ ያሳሰበኝ የት ይወለድ የሚለው ነው። እንዴት? ጆሮ ለሀና እንግዲህ ማትረሳውን በዘመኗ ማትረሳውን እሱን የበለጠ ልትቀርበው የምትችለውን ውለታ ውሎላታል ማለት ነው። ምክንያቱም አሴር ከዚህ በፊት ሀኒቿን በጣም በችግሯ ጊዜ በብዙ በውድቀቷ ጊዜም አብሯት የነበረ ልጅ ነው። ከወይዘሮ ሜላት ከመተዋወቃቸው በፊት አባቷ ጋር እያለች አባቷ ሕክምና አጥሮት ወይዘሮ ሜላት ያኔ ብሩን ከፍላለሁ ብላ ከዛ በኋላ ከድርጅቱ ጋር የተያያዘ ብሩን ካሏት ከ200 ሺህ ብር በላይ 400 ሺህ ብር ስላረጉባት ያኔ ብር አታ በምትቸገርበት ጊዜ ራሱ ኩላሊቴን ሽጬ አባባ ኖላን አሳክማለሁ እያለ በዛ በአስጨናቂ ጊዜ አብሯት የነበረ ነበር። አሁን ላይ ደግሞ ያ ሁሉ ነገር አልፎ ወይዘሮ ሜላትም ድህነታቸውን ሁሉ ያላቸው ነገር አጥተው በፍርድ ቤት ጉዳዩ ሲያዝ ማለት ነው ሙሉ ሀብታቸው በፍርድ ቤት ሲያዝ አሁን ድጋሚ ጠበቃ ቀጥሮ የሀኒቾን ቤተሰብ ከዚህ ሁሉ ውጥንቅጥና ጉድ ለመታደግ የተቻለውን ጥረት እያደረገ ይገኛል። እንግዲህ ጆሮ በጣም አስተዋይና ጎበዝ ልጅ ነው። እናም ባለፈው የተደረገለትን ነገር ሁሉ እያንዳንዱን አልረሳውም ማለት ነው። እናም ሀኒቾ እንደውም በቃ በጣም ነው የማመሰግንህ ከአቅሜ በላይ የሆንክብኝ ነው ወረታን አልረሳም እያለች ነበር። እሱ ደግሞ የተደረገልሽን ነው መልሶ የተደረገልሽ ያለው ያኔ እናንተ ምንም ላይ መስላችሁ ይችላል። እኛ ግን ጠግበን ያደርነው እንኳን በእናንተ ነው አሁን ያደረግነው ያኔ እናንተ ያደረጋችሁን መልሶ ነው እየተከፈላችሁ ያለው ብሎ ትልቅ ነገር ነው የነገራት። ምክንያቱም ያኔ እነ ወይዘሮ ሜላት እና አሴር ደሃ በነበሩበት ጊዜ
አባባ ኖላዊም ሆነ ወይዘሮ ሜላት ቤት ነበር ምግብ የሚመገቡት። አለበለዛ ቡሌ ካገኙ ያገኛሉ፣ ካላገኙ ጦማቸው ነው ያሉት። በዛን ሰዓት ግን አባባ ኖላዊም ያላቸውን እየተካፈሉ ወይዘሮ ሜላት ቤትም ሲሄዱ እየበሉ ያንን ችግር ጊዜ አልፈዋል። ያኔ ግን እነሱ ጎዳና ላይ ሲኖሩ እንደዛ በጣም ችግራውን ያልፍላቸዋል ብሎ የገመተ ሰው የለም ነበርና በሌላ በኩል ደግሞ ወይዘሮ ሜላት ያው ሁሉ ሀብታተው እዚህ ደረጃ ይደርሳሉ ብሎ ያሰበ የለም ነበር። ግን በቃ አገጣጣሙ በጣም ነው የሚያንተን የሚለው የሚገርመው። እነሱ ያኔ ትልቅ ስኬት ላይ ይደርሳሉ ብሎ ያሰባቸው ነገር የለም። ነገር ግን አሁን ላይ በተወሰነ መንገድ ቢሆን ምንም ያክል ያን ያክል እንኳን ሀብታም ባይሆኑም በተወሰነ መንገድ የተሻለ ሁኔታ ላይ ደርሰው እነዙ ከጎዳና ህይወት ወጣ ወይዘሮ ሜላትን እንግዲህ ሙሉ በሙሉ ጠበቃ ቀጥሮ ለማገዝ ደፋ ቀና እያለ ነው። በዚህ ምክንያት በቃ የማያልቅብህና ሁሉ ነገር በቃ ብትሰጥ የማያልቅብህ፣ ብታወራ የማያልቅብህ፣ ብትመክር የማያልቅብህ ልጁ ነህ፣ በጣም አስደነከኝ እያለችው ነበር ሀናም። እናም እራት አብረው ሊጋብዛት ምክንያቱም ተምቹን ደውሎ እራት እዘዝ ብሎ ሊጋብዛት ወጥተዋል ማለት ነው። እናም ጆሮ ጠበቃውን አምጥቶ ኃላፊነት ሰጥቶ ለሱ የፍርድ ቤቱን ኬዝ እየተከታተለ ይገኛል። እንግዲህ ጠበቃው ደግሞ ለወይዘሮ ሜላት ያላት ልናሸንፍም ልንሸነፍም እንችላለን፣ እሱ እንግዲህ እንደ እድልሽ ነው፣ ነገር ግን በእኔ በኩል አልከዳሽም፣ እስከ መጨረሻው ድረስ የተቻለኝን ያክል እሞክራለሁ ገንዘብሽ ሀብትሽ እንዲመለስ ብሎ ቃል ገብቶላታል። እሷ ግን ከዚህ በፊት ከደረሰባት ጉዳት ከሰውን አምና ከደረሰባት እውነት ለመናገር ድጋሚ ሰውን ላለማመን ጓደኛዋ የባዩሽ ብቻ ይበቃታል ማለት ነው ወይዘሮ ሜላት እና እሱም ተረድቷታል። ያው ሁሉ ነገር ከደረሰብሽ በኋላ ሰው ባታምኝ አይገርመኝም፣ ነገር ግን እኔ በስርዓት ስራዬን አክብሬ የምሰራ ሰው ነኝ ብሎ እውነቱን ነግሯታል ማለት ነው። እናም የወይዘሮ ሜላትን የፍርድ ቤት ኬዝ በሌላ በኩል አቶ መዘክር ሊረዳት እየሞከረ ነው ያለው። በዚህ ምክንያት ታዴ ልኳታል። ነገር ግን ደግሞ ታዴ ልኮ እየተከታተለ ነበር፣ ግን ለዩኤል አልነገረውም። ዩኤልም እንዴት አንተ መረጠ? እኔ ወይዘሮ ሜላትን እንደምቀርባት እያወቀ ካንተ የተሻለ ለሷ ልረዳት እንደምችል እያወቀ አንተን ለምን መረጠ? ለምንድን ነው በዚህ ልክ ብቻውን ውሳኔዎችን እየወሰነ ያለው በሜላት ጉዳይ የሚለው ደግሞ ዩኤልን በጣም አናዶታል ማለት ነው። ምክንያቱም አቶ መዘክር እያንዳንዱ ውሳኔ እያደረገ ያለው ለብቻው ነው። በዚህ ምክንያት ነው እንግዲህ ከድርጅቱ ግማሽ ፐርሰንትም 15%ም ካላቸው ሰዎች ጋር እየተጋጨ ያለው ማለት ነው። እሱ የከፍተኛውን ፐርሰንት የሚይዘው ባለቤት ቢሆንም ደግሞ በዙሪያው ብዙ ባለድርሻዎች ስላሉ እነሱ ደግሞ ከነሱ ተለይቶ ውሳኔ ሲወስን ለምን የሚለው ነገር የበለጠ እያጨቃጨቃቸው ይገኛል። በተለይ ደግሞ ሉሊት በቃ የወይዘሮ ሜላትን ስኬት በጭራሽ የማትፈልገው ከዛ ግቢ ከገባች ጀምሮ ምቀኛዋ ናት። ስለዚህም እያንዳንዱ የሚደረግላትን ነገር በጣም ነው የምትናደደው ማለት ነው። በሌላ በኩል አባባ ኖላዊ ስራው ቦታ ላይ ምን እየተካሄደ እንደሆነ ምንም የሚያውቀው ነገር የለም። ያው ጠዋት ይመጣል፣ ይቀመጣል፣ የሚወጣውን እና የሚገባው ብቻ ነው ተቆጣጠር የተባለና ግቢ ውስጥ የሚፈጠረውን ነገር እያየ አልነበረም። በዚህ ምክንያት ብቅ ብሎ ለማየት ሞክሮ ነበር እና በዛ አጋጣሚ ያው እዛ ግቢ ውስጥ ካለ ሰው አንዱ ደርሶበት በጣም አስፈራርቶታል። አንተ እዚህ መጎለት ነው ስራ፣ ስለዚህ ውስጥ የሚካሄደውን ሆነ የሚገባውን የሚወጣውን ብቻ ነው እንጂ የምታይ ውስጥ የሚካሄደውን ማወቅ አይጠበቅብህም ብሎ ድጋሚ እንደዛ አይነት ስህተት ከሰራ ግን ከባድ እንደሚሆንና ለባለቤቱ እንደሚናገር ነግሮታል። አባባ ኖላዊም በልጃቸው ገና ከማምጣቱ በፊት ባንተ ነው የወጣው ምናምን እያለች ሙድ እየያዘችባቸው ነበር ፋኖሴ ምናምን። ምክንያቱም አንተ እንቅልፋም ስለሆንክ ባንተ ነው የሚወጣው። እሳቸው ደግሞ ልጅ እዚህ እንዲያድግ አልፈልግም፣ ምክንያቱም በጆሮ ከወጣ ሌብነት ይማራል አለ ደግሞ ቡጥሌን ካየ ደግሞ መጠጣት በቃ አረቂ መጠጣት ይማራል። ስለዚህ እዚህ ማደግ የለበትም ልጅ እያሉ እየተከራከሩ ይገኛል ማለት ነው፣ ገና ባልተወለደ ልጅ። ነገር ግን ደግሞ በሌላም በኩል ከሀኒቾ ጋር ቢውል ደግሞ ከሀኒቾ ጋር ከዋለ ዶክተር ሐኪምነት ይማራል እና ብዙም አይከፋም እያሉ እየተመካከሩበት ይገኛል። ሰላሚና የወንድሟ ጠበቃ ዲስትሮነት ሱማያዋን በጣም በተዋጣ ሁኔታ እየሰራች ትገኛለች ማለት ነው። በፊት እንዳጋጣሚ ነበር የጀመረችው። ያው ስራው ሌላ ስራ ሞክራ ስላልተሳካለት
ከወንድሜ ጋር የዲስትሮ ስራ ሙያ እማራለሁ ብላ ነበር። ከዛም ሁላቸውም ፍቃደኛ አልሆኑም። በስከ መጨረሻ ግን ፍቃደኛ ሆነው እየሰራች ትገኛለች። እና ከዛም ስትውል እንግዲህ ምናሴ ላይ የሚፈጠረውን እያንዳንዱ ነገር ተከታተላለች። ከዛም እየተከታተለች የነበረው እንግዲህ የትሁትን ጉዳይ ነው። ትሁት በተደጋጋሚ እየመጣች እሷም ያው ፍቅር እንደያዛት ከሱ በእርግጥ ታደርታለች። ከመጀመሪያውም ነግረው ነበር። አንቺ በቃ ወንድና ሴት ከተገናኘ ከጾታዊ ግንኙነት ጋር ነው የምታገናኘው፣ አንቺ መቼም ቢሆን ልብ አትገዥም እያላት ነበረ ማለት ነው። እናም በስከ መጨረሻ ግን ሰላም የጠረጠረችው ነገር ሆኖ ትሁን እንደምትወደው ነግረዋለች ማለት ነው። ይህንን ግን ሰላም አልሰማችም። በእርግጥ ጠርጥራለች። እናም እሷ ሲጀመር እኔም በፊት ቆንጆ መስላኝ ነበረ፣ አሁን ላይ ግን ቀርቤ ሰዓት ቆንጆ አይደለችም፣ ለአንተ አትመጥንህም እያለችው ነበር። እሱ ደግሞ ሰው በመልኩ ሳይሆን በማንነቱ ነው የሚለካው፣ ቆንጆ ሆነች አልሆነች አንቺ ሲጀመር ምን አገባሽ እያላት ነበር። እሷ ግን አንተ ሸበላን ስለሆንክ ወንድሜ ለአንተ ከአንተ ጋር ማች የምታረግ አይመስለኝም፣ ስለዚህ ብትቀርብህም ችግር የለውም እያለች ነበር። በእርግጥ ትሁን ቆንጅዬ ልጅ ናት፣ ገና ያለጋ ልጅ ናት። ግን ደግሞ የሰላም አመለካከት ያናድዳል ማለት ነው። ምናሴ የታናሿ ታናሹ ነው። እሱ ግን በቃ የሰው ልጅ በውበቱ አይለካም በውስጥ ማንነቱ ነው እንጂ ምናምን ብሎ መከራት ማለት ነው። እናም አሁን እንግዲህ ለምናሴ ፍቅሯን እንደገለጸችለት ስታውቅ ምን የምትል ይመስላችኋል? እንግዲህ አብረን የምናይ ይሆናል ማለት ነው። የፍቅር ጥያቄውን ይቀበል አይቀበል ገና በቀጣይ ክፍል ነው የምናየው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ